ሰላም ሰላም እንዴት ናችሁ? ይህ የ10ኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 8 ክፍል 2 እንመለከታለን። ዩኒት 8 ቪዲዮ 2። በዛሬው ክፍለ ጊዜ መነሻችን ወይም መነሻ የምናደርገው 8.13 ቪዥዋላይዚንግ ጂኦግራፊክ ዳታ የሚለውን ነው። በባለፈው ክፍለ ጊዜ ያየናቸውን ነጥቦች ለማስታወስ ያክል በክፍል 1 ወይም በቪዲዮ 1 similarity and difference between data and information and the basic concept of geospatial data የሚሉ ነገሮችን አይተናል። ዳታ ምንድን ነው? ኢንፎርሜሽን ምንድን ነው? ኳሊታቲቭ ዳታ፣ ኳንቲታቲቭ ዳታ፣ the basic difference between data and information and their relationship የሚለውን አይተናል። እንግዲህ ዳታ ጥሬ መረጃ እንደሆነ unprocessed, unorganized and unstructured information እንደሆነ and when it's processed, organized and become meaningful information ወይም ደግሞ መረጃ እንደምንለው and when information is internalized it is developed into knowledge and knowledge again develops into wisdom or skill ብለን ሪሌሽናቸውን ለማየት ሞክረናል። ስለዚህ ያለ ዳታ ኢንፎርሜሽን አይኖርም፣ ያለ ኢንፎርሜሽን ኒዮሎጂ አይኖርም፣ ያለ ኒዮሎጂ ዊዝደም ወይም ደግሞ ስኪል የምንለው ነገር አይኖርም። ሌላው ያየነው በባለፈው ክፍለ ጊዜ ትምህርታችን ጂኦስፓሻል ዳታ ምንድን ነው የሚለውን አይተናል። እንግዲህ ጂኦስፓሻል ዳታ ማለት ከመሬት የምናገኘው የራሱ ሎኬሽን ያለው መረጃ ሲሆን ኢንጀነራል ግን 3 አትሪቢዩቶች አሉት ወይም ደግሞ 3 ነገሮችን ያካተተ መረጃ እንደሆነ አይተናል። እነዚህም ሎኬሽናል ኢንፎርሜሽን፣ አትሪቢዩት ወይም ካራክተር ኢንፎርሜሽን እና ቴምፖራል ወይም ታይም ኢንፎርሜሽን እንደሆኑ አይተን ነበረ ክፍል 1 ያቆም ነው። ስለዚህ በባለፈው ክፍለ ጊዜ ካቆምንበት እንቀጥላለን ማለት ነው። በባለፈው ክፍለ ጊዜ ያቆምነው 8.13 ቪዥዋላይዚንግ ጂኦግራፊክ ዳታ የሚለውን ሰዓት ገድቦን ሳንመለከት ቀርተናል። እሱን መነሻ አድርገን የዛሬውን ውይይታችንን እንጀምራለን ማለት ነው። ቪዥዋላይዚንግ ጂኦግራፊክ ዳታ፣ ጂኦግራፊክ ዳታን እንዴት ቪዥዋላይዝ እናደርጋለን የሚለውን እኔ ሃው ቱ ቪዥዋላይዝ ጂኦግራፊክ ዳታ፣ ሃው ቱ ቪዥዋላይዝ ጂኦግራፊክ ዳታ፣ ጂኦግራፊክ ዳታ እንዴት ቪዥዋላይዝ እናደርጋለን፣ በሚታይ መልኩ እንዴት እንገልጸዋለን ማለት ነው። አንድን ጂኦግራፊያዊ ዳታ፣ አንድን ጂኦስፓሻል ዳታ ቪዥዋላይዝ እንዴት እናደርገዋለን የሚለውን እንመልከት። እንግዲህ ሃው ቱ ቪዥዋላይዝ ጂኦግራፊክ ዳታ የሚለውን ስንመለከት there are 2 fundamental ways of visualizing geographic data። ጂኦግራፊክ ዳታ በሁለት መሰረታዊ መንገዶች ቪዥዋላይዝ እናደርጋለን። there are 2 fundamental ways of visualizing geographic data. These are one, visualizing geographic data as discrete object, visualizing geographic data as discrete objects, and second, visualizing geographic data as continuous data. Visualizing geographic data as continuous data. ስለዚህ as discrete object and as continuous data አንድን ጂኦግራፊክ ዳታ ቪዥዋላይዝ ማድረግ እንችላለን። የሚታይ የሚጨበጥ ማንም ሰው አንብቦ ሊረዳው አይቶ ሊረዳው በሚችል መልኩ የምንገልጽባቸው ሁለት መንገዶች አሉ ማለት ነው። አንደኛ አዚ ዲስክሪት ኦብጀክት፣ ሁለተኛ አዚ ኮንቲኒየስ ዳታ ማለት ነው። አዝ ዲስክሪት ኦብጀክት ስንል ምን ማለት ነው የሚለውን እንመልከት። ዋን ዲስክሪት ኦብጀክት ዋትስ ዲስክሪት ኦብጀክት ወይም ደግሞ ሃው ጂኦግራፊክ ዳታ ኢዝ ቪዥዋላይዝድ አዝ ዲስክሪት ኦብጀክት። ሃው ጂኦግራፊክ ዳታ visualized as a discrete object.
ኤ ዲስክሪት ኦብጀክት። እንዴት ነው አዝ ዲስክሪት ኦብጀክት ቪዥዋላይዝ የምናደርገው ስንል እንግዲህ ዲስክሪት ኦብጀክት ሚንስ ሪፕሬዘንቲንግ አን ኤሪያ ወይም ዳታ አዝ ኦብጀክት ዊዝ ዌል ዲፋይንድ ባውንደሪስ ኢን ኦፕን ስፔስ ማለት ነው። ዲስክሪት ኦብጀክት represents an area as object with well defined boundaries in open space አንድን ኦብጀክት ወይም ደግሞ አንድን ጂኦግራፊክ ፊቸር አዝ ኦብጀክት ዊዝ ዌል ዲፋይንድ ባውንደሪ የምንገልጽ ከሆነ ዲስክሪት ኦብጀክት ዌይ ኦፍ ቪዥዋላይዚንግ ጂኦግራፊክ ዳታ እንለዋለን። ስለዚህ ዲስክሪት ኦብጀክት it has known and defined boundary ወይም definable boundary. Discrete object has known and definable boundaries. ለምሳሌ example to represent lake or sea by using discrete object. ለምሳሌ example to represent lake or sea by discrete object. ለምሳሌ ሌክን ወይም ሲን ሪፕሬዘንት ማድረግ ብንፈልግ እንግዲህ ሲ ኦር ሌክ ሪፕሬዘንት የሚደረገው ምንድን ነው? ኢዝ ሪፕሬዘንት ባይ ብሉ ከለር ሰማያዊ ከለር ነው የምንጠቀመው። ስለዚህ አሁን ለምሳሌ እዚህ ጋር እንደምትመለከቱት እንግዲህ እዚህ ጋር ሐይቅ አለ ወይም ደግሞ ሌክ አለ። ሌክ መኖሩን እንግዲህ የሌኩን ቅርጽ እንወስድና እሱን በትክክል ቅርጹን አስቀምጠን ሙሉውን ምናደርገዋለን ማለት ነው፣ ብሉ ሼድ እናደርገዋለን። አሁን ዚስ ኢዝ ኮልድ ዲስክሪት ኦብጀክት ይባላል። ዚስ ኢዝ ኮልድ ዲስክሪት ኦብጀክት። አንደኛ ሌክ ነው፣ አን ኦብጀክት ነው፣ ፕላስ ዌል ዲፋይንድ ባውንደሪ ያለው ሌክ ወይም ወተር በዲ ለመሆኑ ደግሞ ቢኮዝ ኢት ኢዝ ከለርድ ኢን ብሉ በብሉ ከለርድ ስለተደረገ ውሃ መሆኑን ማሳየት ወይ ማወቅ እንችላለን ማለት ነው። ስለዚህ አንድን ጂኦግራፊክ ፊቸር አዝ ኦብጀክት ዊዝ ኤ ዌል ዲፋይንድ ባውንደሪ ወይም ኖን ኤንድ ዲፋይነብል ባውንደሪስ የምንገልጽ ከሆነ ዲስክሪት ኦብጀክት ይባላል። ስለዚህ ጂኦግራፊክ ዳታን ኢን ኤ ዌል ዲፋይንድ ባውንደሪስ ባለው ኦብጀክት ወይም ደግሞ ኢንዲስክሪት ኦብጀክት እንገልጻለን ማለት ነው። ሁለተኛው ዘ ሰከንድ አዝ ኮንቲኒየስ ዳታ ነው። ሰከንድ አዝ ኮንቲኒየስ ዳታ እዚህ ጋር አዝ ኮንቲኒየስ ዳታ የምንጠቀመው ብዙ ጊዜ ላይኖችን ነው። ባይ ዩዚንግ ኮንቲኒየስ ላይንስ that's why it's continuous ዳታ የምንለው ኮንቲኒየስ የማይቋረጥ መረጃ አይነት ከሆነ ባይ ዩዚንግ ኮንቲኒየስ ላይንስ ሪፕሬዘንት ስናደርግ ቪዥዋላይዚንግ ጂኦግራፊክ ዳታ አዝ ኤ ኮንቲኒየስ ዳታ እንለዋለን። ስለዚህ ኮንቲኒየስ ዳታ ኢት ሪፕሬዘንትስ ኤሪያስ ኦር ፊኖሜና ዛት ፕሮግሬሲቭሊ ቫሪ አክሮስ ዘ ሰርፌስ ኦር ሎኬሽን። ኢት represents areas or phenomena that progressively vary across a surface or a location. across the surface or a location vary የሚያደርግ
አንድን ኤሪያ ወይም አንድን ፊኖሜና ፕሮግረሲቭሊ ቫሪ የሚያደርግን አንድን ፊኖሜና ወይም ኤሪያ ኢንላይን ፎርም ስንገልጽ ቪዥዋላይዚንግ ጂኦግራፊክ ኦብጀክትስ ወይም ጂኦግራፊክ ዳታ ባይ ዩዚንግ ኮንቲኒየስ ዳታ እንለዋለን ማለት ነው። ኮንቲኒየስ ዳታ እነዚህ ምን ይባላሉ? ኮንቲኒየስ ዳታ ፊልድ ዳታ ይባላሉ፣ ወይም ነን ዲስክሪት ወይም ሰርፌስ ዳታ እየተባሉ ይጠራሉ። ኮንቲኒየስ ዳታ ኢዝ ኦልሶ ኖውን አስ ኮንቲኒየስ ዳታ ኢዝ ኦልሶ ኖውን አዝ ፊልድ ነን ዲስክሪት ኦር ሰርፌስ ዳታ እየተባሉ ይጠራሉ። ሰርፌስ ዳታ ለምሳሌ ኤግዛምፕል ዳታ ኦፍ አልቲቲዩድ ኦር ኢሊቬሽን፣ ዳታ ኦፍ አልቲቲዩድ ኦር ኢሊቬሽን ኦር ሄይት። ለምሳሌ የከፍታን መረጃ ለማሳየት የምንጠቀመው ኮንቲኒየስ ዳታ ነው። አሁን ለምሳሌ እዚህ ጋር እንግዲህ ይሄ ኢንተርምስ ኦፍ ዲስክሪት ኦብጀክት ወይም በስዕል መልክ ስንገልጸው ነው ከላይ የሚታየው ይሄኛው። ይሄንን ወደ ኮንቲኒየስ ዳታ ስንቀይረው ይሄን ይመስላል ማለት ነው። ባይ ዩዚንግ ላይንስ ነው የተጠቀምነው። ዩዚንግ ኮንቱር ላይንስ እዚህ ጋር የተጠቀምነው ኮንቱር ላይንስ ነው። ኮንቱር ላይንስ። ስለዚህ ኮንቲኒየስ የሆነን ዳታ ኮንቲኒየስ የሆኑ ላይኖችን በመጠቀም የምንገልጽ ከሆነ ቪዥዋላይዚንግ ጂኦግራፊክ ዳታ አዚ ኮንቲኒየስ ዳታ እንለዋለን። ስለዚህ ጂኦግራፊክ ዳታን አዚ ኮንቲኒየስ ዳታ እና አዚ ዲስክሪት ኦብጀክት መግለጽ እንችላለን ማለት ነው። ለምሳሌ ዳታ ኦፍ አልቲቱድ ኤንድ ኢሊቬሽን ኦር ሄይት እንዳልኩት ኢት ኢዝ ሪፕሬዘንትድ ባይ ኮንቱር ላይንስ። ሌላ መረጃ ማንሳት እንችላለን። ዳታ ኦፍ ቴምፕሬቸር ለምሳሌ ዳታ ኦፍ ቴምፕሬቸር it is represented by isotherms, represented by lines of isotherms ማለት lines that join points having the same temperature ማለት ነው። the same temperature ያላቸውን ቦታዎች የሚያገናኙ ላይኖች ምን ይባላሉ? አይሶተርምስ። ያ ማለት ቴምፕሬቸራቸው ተመሳሳይ ነው ማለት ነው። ቴምፕሬቸራቸው ተመሳሳይ at every point on the line the temperature is the same, at any point on the line the temperature is the same። ስለዚህ lines that join points having the same temperature either in degree Celsius or in degree Fahrenheit isotherms ይባላሉ። ስለዚህ እንደ ቴምፕሬቸር እንደ አልቲቱድ ወይም ኤሊቬሽን ወይም ሄይት፣ ዲስትሪቢዩሽን ኦፍ ሬንፎል፣ ክላውድ ከቨር የመሳሰሉ ሁነቶችን ባይ ዩዚንግ ኮንቲኒየስ ላይንስ የምናሳይ ከሆነ ቪዥዋላይዚንግ ጂኦግራፊክ ዳታ ዩዚንግ ኮንቲኒየስ ላይንስ ብለን እንጠራዋለን ማለት። ስለዚህ ጂኦግራፊክ ዳታን አዜ ዲስትሪክት ኦብጀክት፣ አዜ ዲስክሪት ኦብጀክት እና አዜ ኮንቲኒየስ ላይን ወይም ባይ ዩዚንግ ኮንቲኒየስ ላይንስ ማሳየት ወይም ደግሞ ቪዥዋላይዝ ማድረግ እንችላለን ማለት ነው። ሌላው ከዚህ ቀጥሎ የምናየው 8.2 ሶርስ ኤንድ ቱልስ ኦፍ ጂኦግራፊክ ዳታ። ጂኦግራፊክ ዳታን ከምን ምንጮች እናገኛለን? ጂኦግራፊክ ዳታን የምንሰበስብባቸው መሳሪያዎች ወይም ደግሞ ቱልስ ምን ናቸው የሚለውን እንመልከት። 8.2 ሶርስስ ኤንድ ቱልስ ኦፍ ጂኦግራፊክ ዳታ። ሶርስ ኤንድ ቱልስ ኦፍ ጂኦግራፊክ ዳታ። ፈርስት ሌታሲ ሶርስስ የጂኦግራፊክ ዳታ ምንጮችን እንመልከት። 8.21 ሶርስስ ኦፍ ጂኦግራፊክ ዳታ። ጂኦግራፊክ ዳታን የምናገኝባቸው ምንጮች እንግዲህ ቅድም ጂኦግራፊክ ዳታ ወይም ጂኦስፓሻል ዳታ የሚለውን ተመልክተናል በክፍል 1። ሎኬሽን ኢንፎርሜሽን፣ አትሪቢዩት ወይም ካራክተር ኢንፎርሜሽን እና ቴምፖራል ወይም ታይም ኢንፎርሜሽን ያላቸው ከመሬት ላይ የምናገኛቸው መረጃዎች ጂኦስፓሻል ወይም ጂኦግራፊክ ዳታ ይባላሉ። እነዚህን የምናገኝባቸው ምንጮች ምንድናቸው የሚለውን ስንመለከት እንግዲህ ጂኦግራፊክ ዳታ ከሁለት ዋና ዋና ምንጮች እናገኛለን። ጂኦግራፊክ ዳታ ካም ፍሮም ቱ ኢምፖርታንት ሶርስ። ጂኦግራፊክ ዳታ
come from two important sources. Come from two important sources. ከሁለት ዋና ዋና ምንጮች እናገኛለን። ጂኦግራፊክ ዳታ ካም ፍሮም ቱ ኢምፖርታንት ሶርስ። አንደኛው ዳይሬክት ኮሌክትድ በቀጥታ የሚሰበሰብ መረጃ፣ ዋን ዳይሬክት ኮሌክትድ ኢንፎርሜሽን ወይም ዳታ፣ ዳይሬክት ኮሌክትድ ዳታ that means measured from natural phenomena, measured from natural phenomena, from natural phenomena ወይም ዳይሬክት ኮሌክትድ ዳታ እናገኛለን። ለምሳሌ ቴምፕሬቸርን ምንድነው ሜትሮሎጂ ስቴሽን ለምሳሌ ኤግዛምፕል ቴምፕሬቸር ዳታ፣ ሬንፎል ዳታ ፍሮም ሜትሮሎጂ ስቴሽን ሜቴዎሮሎጂ ስቴሽን። ስለዚህ ዳይሬክት ኮሌክት በማድረግ ከየስቴሽኖቹ ከየቦታዎቹ ኮሌክት በማድረግ አንደኛው የጂኦግራፊክ ዳታ ምንጭ እሱ ነው ማለት ነው። ሁለተኛ ዘ ሰከንድ ፍሮም ሪሞት ሴንሲንግ ያ ማለት ፍሮም አድቫንስድ ሳተላይት ኢሜጀሪስ ፍሮም አድቫንስድ ሳተላይት ኢሜጀሪ ከሳተላይት የመረጃ ምንጮች ፍሮም ሪሞት ሴንሲንግ እናገኛለን። ሁለተኛ ዳይሬክትሊ ፍሮም ናቹራል ፊኖሜና መሬት ላይ ኮሌክት በማድረግ ጂኦግራፊክ ዳታዎችን ማግኘት እንችላለን። ስለዚህ ጂኦግራፊክ ዳታዎችን ከሁለት ምንጮች እናገኛለን ማለት ነው። ዊ ካን ኮሌክት ጂኦግራፊክ ዳታ ፍሮም ቱ ሜይን ሶርስስ ፍሮም ቱ ኢምፖርታንት ሶርስ። አንደኛ ዳይሬክትሊ ፍሮም ናቹራል ፊኖሜና፣ ሰከንድ ፍሮም ሪሞት ሴንሲንግ ወይም ደግሞ ፍሮም አድቫንስድ ሳተላይት ኢሜጀሪ ወይም የሪሞት ሴንሲንግ ከምንለው ከሳተላይት ምስሎች ማግኘት እንችላለን ማለት ነው። ሌላው ቱልስ ነው። 8.22 ቱልስ ኦፍ ጂኦግራፊክ ዳታ ኮሌክሽን ጂኦግራፊክ ዳታ ኮሌክሽን ቱልስ ኦፍ ጂኦግራፊክ ዳታ ኮሌክሽን። እንግዲህ ከነዚህ ከሁለት ምንጮች የጂኦግራፊ ዳታን የምንሰበስብባቸው መሳሪያዎች ምንድን ናቸው የሚለውን እንመልከት። እንግዲህ ምንጮቹ ዳይሬክትሊ ፍሮም ናቹራል ፊኖሜና ኮሌክት ከሚደረግ መረጃ፣ ሁለተኛ ፍሮም ሪሞት ሴንሲንግ ነው። ፍሮም ሪሞት ሴንሲንግ ዳይሬክት ኮሌክትድ ዳታ ጂኦግራፊክ ዳታን ለመሰብሰብ የምንጠቀማቸው ቱልስ ወይም ደግሞ መሳሪያዎች ምን ናቸው የሚለውን እንመልከት። እንግዲህ ከዚህ ቀደም ተነጋግረናል። ዳታ ኮሌክሽን ስንል ኢት ኢዝ ዘ ፈርስት ስቴጅ ኦፍ ዳታ ላይፍ ሳይክል። እንግዲህ ዳታ ላይፍ ሳይክል የሚለውን ስናይ ዳታ 4 ላይፍ ሳይክሎች አሉት። የመጀመሪያው ስቴጅ ዳታ ኮሌክሽን ስቴጅ ይባላል። ስለዚህ ዳታ ኮሌክሽን ኢት ኢዝ the first life cycle of data, the first life cycle of data ነው። and data collection, it is a process of gathering and measuring information. It is the process of gathering and measuring information. መሰብሰብ፣ መረጃን መለካት ልንለው እንችላለን። ዳታ ኮሌክሽን ስንል ኢት ኢዝ ዘ ፕሮሰስ ኦፍ ጋዘሪንግ ኤንድ
measuring information. And as you remember, data collection either from primary or secondary sources ሊገኝ ይችላል. And its sources can be primary. Its sources can be primary or first hand information and secondary sources of data collection. ስለዚህ ከፕራይሜሪ ወይም ከሰከንደሪ ሶርስስ መረጃ መሰብሰብ ዳታ ኮሌክሽን ይባላል። and as I said, it is the first life cycle of data collection or the first life cycle of data. And the main tools of data collection are the following. እንግዲህ መረጃን either from primary or secondary source ለመሰብሰብ የምንጠቀማቸው መሳሪያዎች የሚከተሉት ናቸው። the main tools ወይም the tools of data collection, geographic data collection. The tools of geographic data collection. The tools of geographic data collection. እንግዲህ there are different types of tools or hardware that helps us to collect data. There are different tools or hardware that help us to collect data. መረጃ ለመሰብሰብ የምንጠቀማቸው በጣም ብዙ አይነት ቱሎች ወይም ሃርድዌሮች አሉ። but the major tools of data collection are the following. The major tools of data collection are the following. ጂኦግራፊክ ዳታን ለመሰብሰብ የምንጠቀማቸው ዋና የምንላቸው መሳሪያዎች የሚከተሉት ናቸው። are the following. አንደኛ ጂፒኤስ ወይም ይሄ ግሎባል ፖዚሽኒንግ ሲስተም የምንለው ነው። ጂፒኤስ ወይም ግሎባል ፖዚሽኒንግ ሲስተም። ሁለተኛ ዲጂታይዘር ነው። ዲጂታይዘር that means ዲጂታል ቱልስ ማለት ነው። ዲጂታል ቱልስ። ስለዚህ ጂኦግራፊክ ዳታን ለመሰብሰብ የምንጠቀማቸው the major tools of data collection የምንላቸው ጂፒኤስ ወይም ግሎባል ፖዚሽኒንግ ሲስተም እና ዲጂታይዘር ወይም ደግሞ ዲጂታል ቱልስ ናቸው። የተለያዩ ዲጂታል ቱሎችን በመጠቀም ወይም ደግሞ ጂፒኤስን በመጠቀም ጂኦግራፊክ ዳታን መሰብሰብ እንችላለን። ስለዚህ ጂኦግራፊክ ዳታን ኮሌክት ለማድረግ የምንጠቀማቸው ዋና የሚባሉ መሳሪያዎች እነዚህ ሁለቱ ናቸው። ጂኦግራፊክ ምንድነው? ግሎባል ፖዚሽኒንግ ሲስተም ወይም ደግሞ ጂኦግራፊካል ፖዚሽኒንግ ሲስተም ማለት ትችላላችሁ። ሁለተኛ ዲጂታይዘር ወይም ደግሞ ዲጂታል ቱልስ ናቸው። እያንዳንዳቸው እንመልከት። ዋን ጂፒኤስ ወይም ግሎባል ፖዚሽኒንግ ሲስተም። ግሎባል ፖዚሽኒንግ ሲስተም ምንድን ነው? ጂፒኤስ ምን እንደሆነ ታውቃላችሁ? በተለይ አሁን ስልካችን ላይ መኪኖቻችን ላይ ኦፍኮርስ ስልክ ላይ አፕሊኬሽኑን መጫን ነው። መኪና ላይም እንዲሁ ይገጠማል። ጂፒኤስ ወዴት መሄድ እንደምትፈልጉ በተለይ በቴሌኮሙኒኬሽን በኔትወርክ የተሳሰረ ከሆነ የእያንዳንዱ ሎኬሽን በሳተላይት ኢሜጀር ወይም በጂፒኤስ አይደንቲፋይ የሚደረግ ከሆነ ወደ የትኛውም ወደምትፈልጉት ቦታ ሰው ሳትጠይቁ የምትፈልጉትን ቤት፣ የምትፈልጉትን ቦታ፣ የምትፈልጉትን ቢሮ ማግኘት ትችላላችሁ። ኦፍኮርስ በታዳጊ ሀገር ይሄ ገና በብዙ ሙከራ ላይ ያለ የምንለው ነው። ያን ያክል ያደገ አይደለም በእኛ ሀገር ሲስተም እንጂ በውጭ ዓለም አሜሪካ፣ አውሮፓ ስትሄዱ ወደ የትኛውም ቦታ የምትሄዱት እዚህ ና ትባላላችሁ። ዜን ጂፒኤስ ተጠቅማችሁ እዛ ቦታ ላይ ትሞሉታላችሁ ስልካችሁ ላይ።
ዜን ድራይቭ እያደረጋችሁ አቅጣጫ መቀየር ሲኖርባችሁ ጂፒኤሱ ያሳያችኋል። አቅጣጫ ትቀይራላችሁ። ስትደርሱ ምልክቱ ያሳያል ማለት ነው። በቃ ይሄ ነው ብሎ ያሳያል። ዜን እዛ የምትፈልጉት ቦታ ላይ ያደርሳችኋል ማለት ነው። ስለዚህ ጂፒኤስ ምንድን ነው? ወይም ግሎባል ፖዚሽኒንግ ሲስተም ምንድን ነው? ጂፒኤስ ኢት ኢዝ ሳተላይት ኔትወርክ፣ የሳተላይት ኔትወርክ ነው። ኢት ኢዝ ሳተላይት ኔትወርክ that is used to determine the exact location of place. That is used to determine the exact location of places. ያንን ቦታ ትክክለኛ መገኛ ኤግዛክትሊ ዲተርማይን ለማድረግ የምንጠቀመው የሳተላይት ኔትወርክ ነው። ኦፍኮርስ የሚሰራው ሳተላይት ነው። ያ ማለት የሀገሪቱ ዋና ዋና ቦታዎች ወይም ደግሞ እያንዳንዱ ኮኦርዲኔት ከሳተላይት ጋር ይገናኛል። ዜን ጂፒኤሳችንን ተጠቅመን የምንፈልገውን ቦታ ማግኘት እንችላለን። ስለዚህ ጂፒኤስ የሳተላይት ኔትወርክ ነው። ስለዚህ ሳተላይት ማምጠቅ መጀመሪያ ይቀድማል ማለት ነው። ከዛ እያንዳንዱ ቦታ ከሳተላይት ኔትወርኩ ጋር ይያዛል። ዜን ኤግዛክትሊ የአንድን ቦታ ሎኬሽን በቀላሉ ጂፒኤስን በመጠቀም ዲተርማይን ማድረግ እንችላለን ማለት ነው። ኢት ኮሚኒኬትስ ዊዝ ጂፒኤስ ሪሲቨር አክሰስድ ባይ ኢንዲቪዥዋል ዩዘር ኦን ዘ ሰርፌስ ኦፍ ዘ እርዝ። ኢት ኮሚኒኬትስ ዊዝ ጂፒኤስ ሪሲቨር accessed by individuals ወይም individual users on the surface of the earth. መጀመሪያ እንግዲህ በጂፒኤስ ቦታ በትክክል ለማወቅ ያ ቦታ የጂፒኤስ ሪሲቨር ያለው መሆን አለበት። ጂፒኤስ ሪሲቨሩ ከሳተላይት ጋር ይገናኛል። ዜን እኛ ያለን ጂፒኤስ ከሳተላይት ጋር የተገናኘ ስለሚሆን በሪሲቨሩ አማካኝነት ያንን ግለሰብ ያለበትን ቦታ በቀጥታ ማግኘት እንችላለን። ስለዚህ ኮሚኒኬት የሚያደርገው ዊዝ ጂፒኤስ ሪሲቨር ነው። ይሄ ጂፒኤስ ሪሲቨር በኢንዲቪዥዋልስ ኦን ዘ ሰርፌስ ኦፍ ዘ እርዝ ጥቅም ላይ የዋለ መሆን አለበት። ጂፒኤስ ሪሲቨር በአብዛኛው መኪኖች ላይ፣ ስማርትፎኖች ላይ to provide directions to the specific location ያገለግላል። ጂፒኤስ receivers are widely used in cars and smartphones to provide directions on the surface of directions to specific locations. አሁን ለምሳሌ ደሊቨሪ የሚሰሩ ሞተረኞች፣ ብስክሌተኞች ደሊቨሪውን የሚያደርሱት አብዛኛውን ጂፒኤስ እየተጠቀሙ ነው። ኦፍኮርስ አዲስ አበባ ላይ አንዳንድ ቦታዎች ላይ በደንብ ይሰራል። ምናልባት ኤግዛክት ቤቱን እንኳን ባይነግረን አቅጣጫውን ወይም ደግሞ አካባቢውን አይደንቲፋይ ማድረግ እንችላለን ማለት ነው። ስለዚህ ጂፒኤስ ብዙ ጊዜ መኪኖች ላይ፣ ስማርትፎኖች ላይ ተገጥሞ ያን ስፔሲፊክ ሎኬሽን ዳይሬክሽን ለማመልከት እንጠቀማለን። ስለዚህ አንደኛው ፈርስት ቱል ኦፍ ዳታ ኮሌክሽን ጂፒኤስ ወይም ግሎባል ፖዚሽኒንግ ሲስተም ነው ባይ ዩዚንግ የሳተላይት ኔትወርክ ማለት ነው። ሁለተኛው ዘሰከንድ ዲጂታይዘር ወይም ዲጂታል ቱልስ ነው። ዲጂታይዘርስ ኦር ዲጂታል ቱልስ የተለያዩ ዲጂታል ቱሎችን በመጠቀም ጂኦግራፊክ ዳታ ኮሌክት ማድረግ እንችላለን። እንግዲህ ዲጂታይዘርስ ወይም ዲጂታል ቱልስ ስንል it is a tool used to change images on analog from
ፎርም ኦር ፔፐር ኢንቱ ዲጂታል ፎርም ኦን ኮምፒውተር። እንግዲህ በአናሎግ ወይም ደግሞ በፔፐር ፎርም ያለን መረጃ ወይም ኢሜጅ ኢንቱ ዲጂታል ሲስተም ፍሮም ኮምፒውተር ወይም ኦን ኮምፒውተር የሚቀይር መሳሪያ ነው። ኢት ኢዝ ኤ ቱል used to change image on analog form or paper into a digital form on computer እንግዲህ ዳታ በሁለት መልኩ ይገለጻል። አንደኛው ኢን አናሎግ ፎርም ነው። ሁለተኛው ኢን ዲጂታል ፎርም ነው። ዳታ can be described one in analog form and in digital form. ኤን አናሎግ ፎርም ኦፍ ዳታን ወደ ዲጂታል ፎርም ኦን ኮምፒውተር የምንቀይርበት መንገድ ወይም የምንቀይርበት መሳሪያ ዲጂታይዘር ይባላል። ወን አናሎግ ዳታ is converted into digital data on computer, the tool that changes the analog data into digital data is called ዲጂታይዘር ይባላል። ዲጂታይዘር። ስለዚህ ሁለተኛው ቱልስ ኦፍ ጂኦግራፊክ ዳታ ኮሌክሽን ዲጂታይዘር ነው። ለምሳሌ ዲጂታይዘርስ ከሚባሉት ውስጥ ለምሳሌ ስካነርን ማንሳት እንችላለን። ኤግዛምፕልስ ኦፍ ዲጂታይዘር ኦር ዲጂታል ቱልስ ለምሳሌ ስካነር እና ቴብል ዲጂታይዘር ብዙዎቻችን ስካነር እናውቃለን። ስካነር እንግዲህ አንድን ጽሑፍ ወደ ኮምፒውተር መገልበጥ ከፈለግን ወይም ደግሞ ወደ ኮምፒውተር ማስገባት ብንፈልግ ወይ ታይፕ ማድረግ ነው ወይም ደግሞ ስካነር መጠቀም ነው። ለምሳሌ አንድን እንዲህ የሆነ ይሄንን ጽሑፍ ለምሳሌ እዚህ ጋር የጻፍኩትን ጽሑፍ ወደ ኮምፒውተር ቀጥታ ትራንስፈር ማድረግ ብፈልግ የምጠቀመው ቱል ወይ ስካነር ነው ወይም ደግሞ ጽሑፉን ታይፕ ማድረግ ነው። ስለዚህ አንድን መረጃ ወደ ዲጂታል ዳታ፣ አንድን አናሎግ ዳታ፣ አንድን ኢሜጅ ፎርም ዳታ ወይም በወረቀት ያለን ዳታ ወደ ዲጂታል ወይም ወደ ኮምፒውተር ሲስተም እንግዲህ ዲጂታል ሲስተም ስንል መረጃው ኮምፒውተር የሚጠቀመው ዲጂታል ሲስተም ነው። ኮምፒውተር ዩዝስ ዲጂታል ሲስተም ቱ ሪፕሬዘንት ኢንፎርሜሽን ዲጂታል ሲስተም ነው የሚጠቀመው። ዲጂታል ሲስተም ስንል 0 እና 1 ነው የሚጠቀመው። 0 and 1 እያንዳንዱ መረጃ በ0 እና በ1 ነው ሪፕሬዘንት የሚደረገው፣ በ0 እና በ1። ስለዚህ 0 1 0 1 ወይም 1 1 1 1 0 1 0 1 0 0 1 1 0 0 1 በእንደዚህ መልኩ ነው ኮምፒውተር የሚያነበው ማንኛውንም ነገር። በእንደዚህ መልኩ አንድን አናሎግ ዳታ፣ አንድን ፔፐር ፎርም ዳታ፣ ፊዚካል የሆነውን ዳታ የምንቀይርበት ቱል
ዲጂታይዘር ወይም ዲጂታል ቱል ይባላል ማለት ነው። ስለዚህ ጂኦግራፊክ ዳታን ከጂፒኤስ ወይም ግሎባል ፖዚሽኒንግ ሲስተም እና ከዲጂታይዘር ወይም ዲጂታል ሲስተም በመጠቀም ኮሌክት ማድረግ እንችላለን። የምንጠቀማቸው ቱልስ ኦፍ ጂኦግራፊክ ዳታ ኮሌክሽን የምንላቸው ጂፒኤስ እና ዲጂታይዘር ናቸው። ሌላው ከዚህ ቀጥሎ የምናየው 8.3 ጂኦግራፊክ ዳታ ሪፕሬዘንቴሽን የሚለውን ነው። 8.3 ጂኦግራፊክ ዳታ ሪፕሬዘንቴሽን እንዴት ነው አንድን ጂኦግራፊክ ዳታ ሪፕሬዘንት የምናደርገው የሚለውን እንመልከት። ሃው ዱ ዊ ሪፕሬዘንት ኤ ጊቭን ጂኦግራፊክ ዳታ? ሃው ዱ ዊ ሪፕሬዘንት ኤ ጊቭን ጂኦግራፊክ ዳታ በተለያየ መንገድ የተለያዩ መሳሪያዎችን ተጠቅመን የሰበሰብነውን ጂኦግራፊክ ዳታ በምን አይነት መልኩ ሪፕሬዘንት እናደርጋለን የሚለውን እንመልከት። እንግዲህ ጂኦግራፊክ ዳታን በሶስት መንገድ ሪፕሬዘንት ማድረግ እንችላለን። ዊ ካን ሪፕሬዘንት ኤኒ ጂኦግራፊክ ዳታ ስሩ 3 ዲፍረንት ዌይስ። ዋን ካን ሪፕሬዘንት ኤኒ ጂኦግራፊክ ዳታ through 3 different forms. One in line form, one in point form, second in line form ወይም ኢንላይን፣ ሶስተኛ ኢን ኤሪያል ፎርም ወይም ኢን ኤሪያ ፎርም መግለጽ ይችላል። ስለዚህ ማንኛውም ጂኦግራፊክ ዳታ በፖይንት በላይን እና ባይ ኤሪያ ፎርም ልንገልጽ እንችላለን። ኢን ፖይንት ስንል ባይ ዩዚንግ ዶትስ ዶት በመጠቀም ነጥቦችን በመጠቀም ወይም ፖይንቶችን በመጠቀም ለምሳሌ ፖፑሌሽን ዲስትሪቢዩሽን፣ ለምሳሌ ኤግዛምፕል ፖፑሌሽን ዲስትሪቢዩሽን እንግዲህ በዋናነት ሁለት አይነት ነው የሚሆነው። አንደኛ ዴንስሊ ሊሆን ይችላል፣ ሁለተኛ ስፓርስሊ ወይም ደግሞ ስካንት ሊሆን ይችላል። ለምሳሌ ዴንስሊ፣ ሁለተኛ ስካንት ምንድነው? ስፓርስሊ ዴንስሊ ከሆነ በጣም የተጠጋጋ ማለት ነው። በጣም የተጠጋጋ ከሆነ ዶት በመጠቀም የህዝቡን ስርጭት ስንመለከት በጣም የተጠጋጉ ዶቶችን እንጠቀማለን ማለት ነው። when we give very close to dots to represent population distribution, it means that the population distribution is dense. በጣም ጥግግቱ በጣም ከፍተኛ የሆነ በጣም የተጠጋጋ ሰፊ ወይም ደግሞ ከፍተኛ የህዝብ ክምችት ያለበትን ቦታ በዶት ስንገልጽ ዶቶቹ በጣም የተጠጋጉ ሁነው እጭቅ ያሉ ሁነው ይሳላሉ። ስፓርስሊ ከሆነ ግን ምክንያቱም የተበታተነ አሰፋፈር ስለሆነ ስፓርስሊ ዶቶቹ ተበታት ነው በዚህ መልኩ ይሰቀል። ስለዚህ አንደኛው ፎርም ባይ ዩዚንግ ፖይንት ነው፣ ባይ ዩዚንግ ፖይንት ወይም ባይ ዩዚንግ ዶትስ። ሁለተኛው ባይ ዩዚንግ ላይን ነው። በተለይ ቱ ሪፕሬዘንት እነዚህ ኮንቲኔንስ ዳታ ዩ ሪሜምበር ቱ ሪፕሬዘንት ኮንቲኔንስ ጂኦግራፊክ ዳታ ለምሳሌ ኢሊቬሽን ኦር አልቲቲዩድ ለመጠቀም ምንድነው ለመግለጽ ምን እንጠቀማለን ያለው ኮንቱር ላይንስ ወይም እነዚህ አይሶሃይፐስ የምንላቸው ማለት ነው። አይሶሃይፐስ ለምሳሌ ቴምፕሬቸርን ለመግለጽ እነዚህ አይሶተርም የምንላቸውን አይሶተርም ላይንስ
አይሶተርም ላይንስ። ስለዚህ ኮንቲኒስ ጂኦግራፊክ ዳታን ዳታ ዳት ቫሪ አክሮስ ዘር ሰርፌስ አይነት ከሆነ መረጃው ላይን እንጠቀማለን። ሁለተኛው ኤሪያ ምንድነው? ሶስተኛው ኤሪያ ወይም ኤሪያል ፎርም የምንለው ነው። ኤሪያል ፎርም በሌላ አባባል ቬክተር ፎርም ኦፍ ዳታ ሪፕሬዘንቴሽን ይባላል። ቬክተር ፎርም ኦፍ ዳታ ሪፕሬዘንቴሽን ቬክተር ፎርም ኤሪያ ወይም ቬክተር ፎርም የምንለው ኢት ኢዝ ኤ ዌይ ኦፍ ሪፕሬዘንቲንግ ዳታ ባይ ዩዚንግ ኤኒ ሶሊድ ፊገር ኦር ፖሊጎን። ኢት ኢዝ ዘ ዌይ ኦፍ ሪፕሬዘንቲንግ ዳታ ባይ ዩዚንግ ኤኒ ሶሊድ ፊገር ኦር ፖሊጎን። ለምሳሌ አንድ ቦታ ላይ ያለን ለምሳሌ ፉትቦል ፊልድን ማሳየት ብንፈልግ ኤግዛምፕል ቱ ሪፕሬዘንት ፉትቦል ፊልድ የእግር ኳስ ሜዳ እንግዲህ ከተማው ውስጥ 5-6 የእግር ኳስ ሜዳዎች ሊኖሩ ይችላሉ። አሁን እነሱን እንዴት ነው የምንገልጸው ካል የምንጠቀመው ኤሪያ ወይም ቬክተር ፎርም ነው። ቬክተር ፎርም እንግዲህ ፉትቦል ወይም ደግሞ የእግር ኳስ ምንድን ነው? 4 ማዕዘን አይደለ? ስለዚህ የ4 ማዕዘን ምስል እንጠቀማለን ማለት ነው። ዜን ምን ብለን ፉትቦል። ስለዚህ ጂኦግራፊክ ዳታን ኢን ኤሪያል ወይም ቬክተር ፎርም ኢን ላይን ወይም ኢን ፖይንት ፎርም እንገልጻለን ማለት ነው። ኢን ፖይንት ፎርም፣ ኢን ላይን ፎርም፣ ኢን ኤሪያል ወይም ቬክተር ፎርም መግለጽ እንችላለን። ስለዚህ ጂኦግራፊክ ዳታ አይዘር ኢን ፖይንት፣ ላይን ኦር ኤሪያል ወይም ቬክተር ፎርም ይገለጻል ማለት ነው። ክፍል 2ን በዚህ እናበቃለን። ቀጣይ በክፍል 3 advances in map making and the birth of geographic information system and data representation by using different techniques, by using graphs like line graph, bar graph, pie chart and diagrams የሚለውን በሶስተኛ ክፍል ለማጠናቀቅ እንሞክራለን። ክፍል 2ን በዚህ እንጨርሳለን።